የተወደዳችሁና የተከበራችሁ የጥበብ አካዳሚ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ሁሉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የጥበብ አካዳሚ ቻናል የተወደዳችሁና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን እንደተለመደው ዝግጅታችን ዛሬም ወደ እናንተ ማድረሳችን ቀጥሏል። በዛሬው ዝግጅታችን ደግሞ ወደ እናንተ ልናደርስ ያዘጋጀነው ዝግጅት የተለያዩ የእንግሊዝኛ ቃላትን እንዴት ማንበብና መጻፍ እንደምንችል ሊያሳይ የሚችል ቪዲዮ እንዲሁም ደግሞ ትርጉሙ ምን ማለት እንደሆነ ሊያሳይ የሚችል ቪዲዮ አዘጋጅተን ወደ እናንተ ልናደርስ በዝግጅት ላይ እንገኛለን። ስለዚህ በቀጥታ ወደ ዝግጅቱ ሳልፍ በመጀመሪያ እያንዳንዱን ቃል አነባዋለሁ። እዚያ ቀጥሎ ደግሞ የአማርኛ ትርጉሙ አለ። ቀጥሎ የአማርኛውን ቃል በእንግሊዝኛ ሆሄያት እንዴት መጻፍ እንደምንችል ሊያሳይ የሚችል ቪዲዮ አለው ማለት ነው። ስለዚህ እሱን በቀጥታ አንድ ባንድ እያነበቡት እየሰራን እንሄዳለን ማለት ነው። እሺ ስጀምር ይሄኛው የመጀመሪያው ይሄ ወክ፣ እደግመዋለሁ። ወክ ምን ማለት ነው? መራመድ ማለት ነው። መራመድ መራመድ የሚለውን ደግሞ በእንግሊዘኛ ሆሄያት ስንጽፈው ደግሞ ይሄ የምታዩት ይሄ በአማርኛ መራመድ ብለን የጻፍነው ነው። ይህኛው ደግሞ በእንግሊዘኛ ሆሄያት ስንጽፈው ይሄው መራመድ መራመድ። እሺ ቀጥሎ ያለው ይሄ ሲት፣ እደግመዋለሁ። ሲት 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 ማለት መቀመጥ መቀመጥ። እሺ ይሄኛውን ደግሞ መቀመጥ የሚለውን በእንግሊዘኛ ሆሄያት ወይም ፊደላት ስንጽፈው መቀመጥ መቀመጥ የሚለው በዚህ መልክ እንጽፈዋለን ማለት ነው። ይሄው መቀመጥ። እሺ ይሄኛው ቀጥሎ ያለው ይሄኛው ደግሞ ስታንድ ስታንድ መነሳት። ስታንድ ማለት መነሳት መነሳት። እሺ በእንግሊዘኛ ሆሄያት ስንጽፈው ደግሞ ይሄው መነሳት። እደግመዋለሁ መነሳት። እሺ ቀጥሎ ያለው ይሄኛው ስሊፕ ስሊፕ። ይሄ ምን ማለት ነው? መተኛት ማለት ነው። መተኛት መተኛት። ይሄው መተኛት የሚለውን ደግሞ በእንግሊዘኛ ሆሄያት ሲጻፍ መተኛት መተኛት። እንዴት ይህን መተኛት የሚለውን በእንግሊዘኛ ሆሄ ወይም ደግሞ ፊደላት መጻፍ እንደሚችሉ ሊያሳይ የሚችል ነው። እሺ ይሄኛው ደግሞ ዌክ፣ እደግመዋለሁ ዌክ ዌክ ምን ማለት ነው? መንቃት ማለት ነው። ከእንቅልፍ መንቃት ማለት መንቃት። እሺ በእንግሊዘኛ ሆሄያት ሲጻፍ ደግሞ ይሄው መንቃት መንቃት። እሺ ቀጥሎ ያለው ይሄኛው ይሄ የምታዩት ደግሞ አሁንም የተለያዩ ቃላት አሉ። መጀመሪያ የእንግሊዘኛው አለ፣ ቀጥሎ አማርኛው፣ ቀጥሎ ደግሞ የአማርኛውን ቃል በእንግሊዘኛ ፊደል ስንጽፈው ማለት ነው። እሺ እያንዳንዱን ተራ በተራ እናየዋለን። እሺ ይሄ የመጀመሪያው ካው፣ እደግመዋለሁ ካው። እሺ ምን ማለት ነው? ላም ማለት ነው። ላም ላም የሚለውን ደግሞ በእንግሊዘኛ ሆሄያት ስንጽፈው ይሄው ላም ላም። እሺ ይሄኛው የምታዩት ይሄ ደግሞ ኦክስ፣ እደግመዋለሁ ኦክስ ምን ማለት ነው? በሬ። ኦክስ ማለት በሬ ማለት ነው። እሺ እንግሊዘኛ ፊደላት ስጽፈው ይኸው ይሄኛው ምን ይላል? በሬ። እደግመዋለሁ በሬ። እሺ ቀጥሎ ያለው ይሄኛው ይሄ ደግሞ የምታዩት ጎት ጎት
ጎት ምን ማለት ነው? ፍየል ፍየል ማለት ነው። ጎት ማለት ፍየል። እሺ ይህን ደግሞ በእንግሊዘኛ ሆሄያት ተጽፈው ይሄው ፍየል ፍየል። እሺ ቀጥሎ ያለው ይሄኛው ይሄ የምታዩት ደግሞ ይሄ ሽፕ ሽፕ ደግሞ አለው ሽፕ ሺፕ ማለት በግ ማለት ነው። ሺፕ ማለት በግ ማለት ነው። በግ ይህን ደግሞ በእንግሊዝኛ ሆሄያት ጽፈው በግ የሚለውን ይኸው በግ በግ። ቀጥሎ ያለው ይሄኛው ይሄ የምታዩት ደግሞ ይሄ ካት 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 ምን ማለት ነው? ድመት ማለት ነው። ካት ማለት ይሄ ምን ማለት ነው? በአማርኛ ትርጉሙ ድመት ማለት ነው። ድመት ድመት የሚለውን ደግሞ በእንግሊዘኛ ፊደላት ስንጽፈው ይሄው ድመት ድመት። ቃሉ የአማርኛ ቃል ሆኖ ግን በእንግሊዘኛ ሆሄያት እንዴት መጻፍ እንደምንችል ለማሳየት ነው። ስለዚህ ካት ማለት ድመት ማለት ነው። ስለዚህ ይህን ደግሞ በእንግሊዘኛ ሆሄያት ስንጽፈው ይሄው ድመት። እሺ ቀጥሎ ያለው ይሄኛው ደግሞ የምታዩት ይሄ ሆርስ 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 ምን ማለት ነው? ፈረስ ፈረስ ማለት ነው። ሆርስ ማለት ፈረስ። ይሄ ፈረስ የሚለውን ቃል የአማርኛውን በእንግሊዝኛ ፊደላት ስንጽፈው ደግሞ ይሄው ፈረስ ፈረስ። እሺ ይሄኛው ይሄ የምታዩት ደግሞ ሚውል ሚውል ምን ማለት ነው? በቅሎ ሚውል ማለት በቅሎ ማለት ነው። በቅሎ። እሺ በእንግሊዘኛ ሆሄያት ተጽፎ ደግሞ ይሄ በቅሎ በቅሎ። ኦኬ ይሄኛው ደግሞ ዶንኬ 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 ምን ማለት ነው? አህያ አህያ ማለት ነው። ይህን በእንግሊዘኛ ሆሄያት ስንጽፈው ደግሞ ይሄ አህያ ይሄው አህያ። እሺ ቀጥሎ ያለው ይሄኛው ይሄ ደግሞ ላዮን 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 ማለት ምን ማለት ነው? አንበሳ አንበሳ ማለት ነው። ላዮን ማለት አንበሳ አንበሳ ማለት ሲሆን በእንግሊዘኛ ሆሄያት ስንጽፈው ደግሞ ይሄው አንበሳ የሚለውን አንበሳ አንበሳ። እሺ ቀጥሎ ያለው ይሄኛው ፎክስ 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 ማለት ቀበሮ ማለት ነው። ቀበሮ ፎክስ ማለት ቀበሮ ማለት ነው። ቀበሮ ቀበሮ። ይህን ደግሞ በእንግሊዘኛ ሆሄያት ስንጽፈው ይሄው ቀበሮ ቀበሮ ቀበሮ። ሄድ እደግመዋለሁ። ሄድ 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 ማለት ራስ ማለት ነው። ራስ ራስ። ከዚህኛውም አማርኛ እንግሊዘኛ ፊደሉ ስንጽፈው ራስ ራስ በእንግሊዘኛ ፊደል ሆኖ ቃሉ ግን የአማርኛውን ቃል በቀጥታ ማለት ነው ራስ ብለን ስንጽፈው እንደዚህ እንጽፈዋለን። ቀጥሎ ያለው ይሄኛው ሄር እደግመዋለሁ። ሄር 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 ማለት ጸጉር ጸጉር ሄር ማለት ጸጉር። ይሄኛውም የአማርኛ እንግሊዘኛው ስታነቡት የምን ብሎ ይነበባል? ጸጉር ጸጉር። ይሄኛው ይሄ የምታዩት ደግሞ ፎርሄድ እደግመዋለሁ። ፎርሄድ ፎርሄድ ማለት ግንባር ማለት ነው። ግንባር ፎርሄድ ማለት ግንባር። ይሄኛውም ግንባር የሚል ትርጉም አለው ማለት ነው። ስለዚህ ይሄኛው ደግሞ ኢር እደግመዋለሁ። ኢር 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 ማለት ጆሮ ማለት ነው። ጆሮ ኢር ማለት ጆሮ ማለት ነው። ይሄኛውንም ስታነቡት ምን ይላል ማለት ነው? ጆሮ ጆሮ። እሺ ቀጥሎ ያለው ይሄኛው ይህ ደግሞ ማውዝ
እደግመዋለሁ። ማውዝ 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 ማለት አፍ ማለት ነው። አፍ ይሄ የአማርኛ ትርጉሙ ነው። ይሄ ደግሞ የአማርኛውን ቃል በእንግሊዘኛ ፊደል ስንጽፈው አፍ አፍ የሚል ይሆናል ማለት ነው። እሺ ቀጥሎ ያለው ይሄኛው የምታዩት ይሄ ደግሞ ይህ ሲነበብ ኖዝ እደግመዋለሁ። ኖዝ ምን ማለት ነው? አፍንጫ አፍንጫ ኖዝ ማለት አፍንጫ። ይሄኛውም ምን ይላል? አፍንጫ አፍንጫ። እሺ ይሄኛው ሊፕ እደግመዋለሁ። ሊፕ ሊፕ ማለት ከንፈር ማለት ነው። ከንፈር ይሄኛውም ከንፈር ከንፈር ሚል ይሆናል። ስለዚህ ይህኛው ደግሞ የምታዩት ቲዝ ቲዝ ምን ማለት ነው? ጥርስ ማለት ነው። ጥርስ ይሄኛውንም ስታነቡት የአማርኛውን ቃል በእንግሊዝኛ ፊደል ስንጽፈው ማለት ነው። ይህ ጥርስ ምን ይሆናል? ጥርስ። ይሄኛው ታንግ እደግመዋለሁ። ታንግ ታንግ ምን ማለት ነው? ምላስ ማለት ነው። ምላስ ማለት ነው። ምላስ። ይሄኛውም የአማርኛውም በእንግሊዝኛ ፊደል ስንጽፈው ምላስ ምን ይላል? ምላስ። እሺ ይሄኛው ኔክ እደግመዋለሁ። ኔክ 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 ማለት አንገት ማለት ነው። አንገት አንገት። ይሄኛውም ስታነቡት ምን ይላል? አንገት አንገት። እሺ ቀጥሎ ያለው ይሄኛው ይሄ ደግሞ አይ እደግመዋለሁ። አይ ምን ማለት ነው? አይን ማለት ነው። አይን። ይሄኛውም አይን ሚል ነው። እሺ ቀጥሎ ያለው ይሄኛው ቸስት እደግመዋለሁ። ቸስት ምን ማለት ነው? ደረት ማለት ነው። ደረት። ይህኛውም የአማርኛውን ቃል በእንግሊዝኛ ፊደል ስንጽፈው ደረት ደረት ሚል ጽሑፍ ወይም ደግሞ ተብሎ ይነበባል ማለት ነው። ደረት። እሺ ይህኛው ደግሞ ብረስት እደግመዋለሁ። ብረስት ብረስት ምን ማለት ነው? ጡት ማለት ነው። ጡት ጡት። ይህኛውም ስታነቡት ምን ይላል? ጡት። እደግመዋለሁ። ጡት። ይሄኛው ደግሞ ሃንድ 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 ምን ማለት ነው? እጅ ማለት ነው። እጅ ማለት ነው። ይሄኛውም ስታነቡት ምን ይላል? እጅ። እደግመዋለሁ። እጅ። እሺ ይሄኛው ሲነበብ ኒ እደግመዋለሁ። ኒ ኒ ምንድን ነው? ጉልበት ማለት ነው። ጉልበት ማለት ነው። ይሄኛውም ስታነቡት ጉልበት። እደግመዋለሁ። ጉልበት። እሺ ይሄኛው ደግሞ የምታዩት ፊንገር ፊንገር ምን ማለት ነው? ጣት ጣት። ይሄኛውም ጣት እጣት ሚል ይሆናል ማለት ነው። ይሄኛው የምታዩት ደግሞ ይሄ ስቶማች 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 ምን ማለት ነው? ሆድ ሆድ። ይሄ ምን ይላል? ሆድ ሆድ። ይሄኛው ፉት እደግመዋለሁ። ፉት ምን ማለት ነው? መርገጫ ጫማ መርገጫ ጫማ እግራችን ሰውነታችን የምንረግጥበታችሁ ማለት ነው። እሱ ምን ይባላል? ፉት። ይሄ ጫማ ጫማ። እሺ ይሄኛው ደግሞ የምታዩት አርም አርም ምን ማለት ነው? ክንድ ማለት ነው። ክንድ ክንድ። ይሄኛውም ስታነቡት ክንድ ክንድ። እሺ ይሄኛው ዌስት ዌስት ምንድን ነው? ወገብ
ወገብ ማለት ነው። ዌስት ማለት ወገብ ማለት ነው። ይሄኛውም ወገብ። እሺ ይሄኛው ይሄ ደግሞ ሌግ ሌግ ምን ማለት ነው? እግር እግር። ይሄኛውም እግር እግር። እሺ ሹልደር ሹልደር ምንድን ነው? ትከሻ ትከሻ ማለት ነው። ይሄኛውም ስታነቡት ትከሻ ምን ይላል? ትከሻ። እሺ ይሄ ደግሞ ቺን ቺን አገጭ ማለት ነው። አገጭ ይህንም ስታነቡት አገጭ ምን ይላል? አገጭ። እሺ ይሄኛው አንክል አንክል ምን ማለት ነው? ቁርጭምጭሚት ቁርጭምጭሚት። ይሄኛውም ቁርጭምጭሚት። እሺ ፌስ 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 ፊት ማለት ነው። ፊት ማለት ነው። ይሄኛውም ችም ስታነቧት ፊት ፊት። ቤልት ቤልት እደግመዋለሁ። ቤልት ምን ማለት ነው? ቀበቶ 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 የሚለውን ደግሞ በእንግሊዘኛ ሆሄያት እንዴት መጻፍ እንደምንችል የሚያሳይ ደግሞ ይህ ቀበቶ ቀበቶ። እሺ ይሄኛው ደግሞ ጃኬት እደግመዋለሁ። ጃኬት ጃኬት ምን ማለት ነው? ጃኬት የአማርኛም የእንግሊዝኛ ስሙም ተመሳሳይ ነው። ጃኬት ጃኬት። ይሄኛውም እንዴት ጃኬት የሚለውን ደግሞ በእንግሊዝኛ ሆሄያት መጻፍ እንደምንችል የሚያሳየው ይሄኛው ጃኬት። ደግመዋለሁ ጃኬት። እሺ ይሄኛው ሸርት ሸርት እደግመዋለሁ ሸርት ምን ማለት ነው? ሸሚዝ 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 የሚለውን ቃል ደግሞ በእንግሊዘኛ ሆሄያት ስጽፈው ቃሉ የአማርኛ ሆኖ በእንግሊዘኛ ሆሄያት እንዴት ሸሚዝ ብዬ መጻፍ እንደሚችል የሚያሳይ ደግሞ ይህ የምታዩት ደግሞ ይህ ምን ይላል? ሸሚዝ። እደግመዋለሁ ሸሚዝ። ይሄኛው ደግሞ ይህ የምታዩት ኮት ኮት ምን ማለት ነው? ኮት የአማርኛም የእንግሊዝኛ ስሙም ተመሳሳይ ነው። ኮት ኮት ይባላል። ይህን የአማርኛውን ቃል በእንግሊዝኛ ሆሄያት ስጽፉት ደግሞ ይህ ምን ይላል? ኮት ኮት። እሺ ይሄኛው ደግሞ ሹዝ 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 ምን ማለት ነው? ጫማ ጫማ የሚል ትርጉም ይኖረዋል ማለት ነው። ይህን ደግሞ በአማርኛ የአማርኛውን ቃል በእንግሊዝኛ ሆሄያት ስጽፈው ይሄው እዚህ ጋር ምን ይላል? ይሄ ጫማ። እደግመዋለሁ ጫማ። እሺ ቀጥሎ ያለው ይሄኛው ደግሞ የምታዩት ስካርፍ 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 ምን ማለት ነው? ሻርፕ ሻርፕ ወይም ደግሞ የአንገት ፎጣ የምንለው አይነት ማለት ነው። ሻርፕ። ይህን ሻርፕ የሚለውን ደግሞ በእንግሊዝኛ ሆሄያት ስጽፈው እዚህ ጋር ይህ ምን ይላል? ሻርፕ ሻርፕ። እሺ ይሄኛው ፒሎ እደግመዋለሁ ፒሎ ምን ማለት ነው? ትራስ ማለት ነው። ትራስ ማለት ነው። እሺ ይሄኛውን ምን ይላል? ትራስ ትራስ። እሺ ይሄኛው የምታዩት ይሄ ደግሞ ምን ይላል? ቤድ እደግመዋለሁ ቤድ ቤድ ምን ማለት ነው? አልጋ 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 የሚለውን ቃል ደግሞ በእንግሊዝኛ ሆሄያት ስንጽፈው አልጋ። ይኸው ይሄ ሲነበብ አልጋ። እሺ ይሄኛው ደግሞ ብላንኬት እደግመዋለሁ ብላንኬት ብላንኬት ምን ማለት ነው? ብርድ ልብስ ብርድ ልብስ። ይሄን ደግሞ በእንግሊዝኛ ሆሄያት ስጽፈው ይሄ እዚህ ጋር ብርድ ልብስ ሲነበብ ይሄ ብርድ ልብስ ብርድ ልብስ። እሺ ይሄኛው ይሄ ቀጥሎ ያለው ይሄ ደግሞ ይሄኛው ስከርት
እደግመዋለሁ። ስከርት 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 ምን ማለት ነው? ጉርድ ቀሚስ ጉርድ ቀሚስ። ይሄኛውን ጉርድ ቀሚስ የሚለውን በአማርኛ በእንግሊዝኛ ሆሄያት ስንጽፈው ይሄው ይሄ ጉርድ ቀሚስ ጉርድ ቀሚስ እንዲሁ ነው ይጻፋል ማለት ነው። ቀጥሎ ያለው ይሄኛው ድሬስ 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 ምን ማለት ነው? ሙሉ ቀሚስ ሙሉ ቀሚስ። ይህ ሙሉ ቀሚስ የሚለውን በእንግሊዘኛ ሆሄያት ስጽፈው ደግሞ የአማርኛውን ቃል ቀጥታ በእንግሊዘኛ ሆሄያት ስጽፈው ይኸው ሙሉ ቀሚስ ምን ይላል? ይሄ ሙሉ ቀሚስ። እሺ ይሄኛው ቲሸርት እደግመዋለሁ። ቲሸርት ይሄው ምን ማለት ነው? ቲሸርት የአማርኛም የእንግሊዘኛም ስሙ ምንድን ነው? ተመሳሳይ ነው። ቲሸርት ቲሸርት ነው። ይሄኛው ደግሞ የአማርኛውን ቃል በእንግሊዘኛ ሆሄያት ስጽፈው ቲሸርት ቲሸርት። እሺ እኛው ደግሞ ባግ ባግ ምን ማለት ነው? ቦርሳ ቦርሳ ማለት ነው። ይሄኛውን ደግሞ አሁንም ቦርሳ ብለን ስንጽፈው ቦርሳ የሚለውም በእንግሊዝኛ ሆሄያት ስንጽፈው ይኸው ቦርሳ። እደግመዋለሁ ቦርሳ። እሺ ይሄ ደግሞ ትራውዘርስ 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 ምን ማለት ነው? ረጅም ሱሪ ረጅም ሱሪ። ይህንን በእንግሊዘኛ ሆሄያት ስጽፈው ደግሞ የአማርኛውን ቃል ማለት ነው ረጅም ሱሪ ረጅም ሱሪ የሚል ይሆናል ማለት ነው። ሶክ 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 ምን ማለት ነው? ካልስ ካልስ። ይሄኛውም በአማርኛ በእንግሊዘኛ ሆሄያት ስጽፈው ካልስ ካልስ። እሺ ቀጥሎ ያለው ይሄኛው ቡክ ቡክ ምን ማለት ነው? መጽሐፍ መጽሐፍ ማለት ነው። ይሄኛውም በእንግሊዘኛ ሆሄያት ስጽፈው ይሄው ይህ ምን ይላል? መጽሐፍ መጽሐፍ። እሺ ይሄኛው ባግ ባግ ቦርሳ ቦርሳ። ይሄኛው ምን ይላል? ቦርሳ ቦርሳ። እሺ ፔን ፔን ምን ማለት ነው? እስክርቢቶ እስክርቢቶ። ይሄኛውን በእንግሊዘኛ ሆሄያት ስጽፈው ይሄው እስክርቢቶ እስክርቢቶ። ፔንስል ይሄኛው ደግሞ ፔንስል። እደግመዋለሁ ፔንስል ምን ማለት ነው? እርሳስ እርሳስ። ይሄው ይሄኛውንም እርሳስ የሚለውን በእንግሊዘኛ ሆሄያት ስጽፈው እርሳስ እርሳስ። እሺ ይሄኛው ሩለር 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 ምን ማለት ነው? ማስመሪያ ማስመሪያ ማለት ነው። ማስመሪያ። እሺ ይሄኛውንም ስታነቡት ምን ይላል? ማስመሪያ ማስመሪያ ሚል ይሆናል ማለት ነው። እሺ ቀጥሎ ያለው ይሄኛው ይሄ የምታዩት ደግሞ ቴብል። እደግመዋለሁ ቴብል ምን ማለት ነው? ጠረጴዛ ጠረጴዛ። ይሄኛው ምን ይላል? ጠረጴዛ ጠረጴዛ። እሺ ይሄኛው ዳስተር ዳስተር ምን ማለት ነው? ማጥፊያ የጥቁር ሰሌዳ ማጥፊያ ማለት ነው። ማጥፊያ። ይሄኛውም ስታነቡት ማጥፊያ ሚል ይሆናል ማለት ነው። እሺ ቼር 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 ምንድን ነው? ወንበር። ቼር ማለት ወንበር። ይሄኛውንም የአማርኛውን ቃል በእንግሊዝኛ ሆሄያት ስትጽፉት ወንበር ወንበር። ግላስ 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 ምን ማለት ነው? ብርጭቆ ብርጭቆ። ይሄኛውን የአማርኛውን ቃል በእንግሊዝኛ ሆሄያት ስትጽፉት እዚህ ላይ አሁን ምን ይላል? ብርጭቆ ብርጭቆ።
እሺ ስፑን 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 ምን ማለት ነው? ማንኪያ ማንኪያ። ይሄኛውም ማንኪያ ማንኪያ። እሺ ይሄኛው ይሄ ቀጥሎ ያለው የምታዩት ደግሞ ይሄኛው ደግሞ ሶፕ 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 ሳሙና ማለት ነው። ሳሙና። ይሄኛውንም ሳሙና የሚለውን በእንግሊዘኛ ሆሄያት ስጽፉት ሳሙና ሳሙና። ይሄው ሊስን 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 ምን ማለት ነው? ማዳመጥ 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 የሚለውን ስጽፉት ደግሞ በእንግሊዘኛ ሆሄያት ማዳመጥ ማዳመጥ። ቶክ 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 ምን ማለት ነው? ማውራት ማውራት። ይሄኛውም ምን ይላል? ማውራት። እሺ ይሄኛው ራይት ራይት መጻፍ መጻፍ። ይሄኛውም መጻፍ መጻፍ። ሪድ 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 ምን ማለት ነው? ማንበብ ማንበብ ማለት ነው። ይሄኛውም ማንበብ ማንበብ። እሺ ቀጥሎ ያለው ይሄኛው ይሄ የምታዩት ዋይት ዋይት ምን ማለት ነው? ነጭ ነጭ። ይሄኛው ምን ይላል? ነጭ። የአማርኛው ነጭ የሚለውን በእንግሊዝኛ ሆሄያት ጽፈው ነጭ። ግሪን ግሪን ምን ማለት ነው? አረንጓዴ አረንጓዴ። ግሪን ማለት አረንጓዴ። ይሄው ይሄኛው ምን ይላል? አረንጓዴ አረንጓዴ። እሺ የሎ የሎ ቢጫ ምን ማለት ነው? የሎ ማለት ቢጫ። ይሄኛው ምን ይላል? ቢጫ ቢጫ። ብሉ ብሉ ምን ማለት ነው? ሰማያዊ ሰማያዊ። ይሄኛው ሰማያዊ ይላል ማለት ነው። ይሄኛው ሬድ 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 ምንድን ነው? ቀይ ቀይ። ይሄም ምን ይላል? ቀይ ቀይ የሚለውን በእንግሊዝኛ ሆሄያት ስንጽፈው ማለት ነው ቀይ የሚል ይሆናል ማለት ነው። ስለዚህ ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት እርግጠኛ ነኝ እያንዳንዱን ቃል እንዴት ማንበብ እንዳለባችሁ፣ ምን ተብሎ እንደሚነበብና እያንዳንዱን ቃል ትርጉሙን ምን እንደሆነ በቀላሉ ማወቅ ትችላላችሁ ማለት ነው። ስለዚህ ቪዲዮውን ከመጀመሪያው እስከ መጨረሻው በትክክል ከርሰሩን ተከትላችሁ ብታዩትና ብታዳምጡት እርግጠኛ ነኝ ትማሩበታላችሁ፣ ታተርፉበታላችሁ። ስለዚህ ቪዲዮውን አይታችሁ ስትጨርሱ ላይክ፣ ሸር፣ ሳብስክራይብ ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ድረስ ቸርን ሰንብት። መልካም ጊዜ፣ መልካም ቀን